ከአዲስ አበባ ከ475 ኪሎ ሜትር በላይ ተጉዘን መዳረሻችንን ጨበራ ጩርጩራ ብሔራዊ ፓርክ ልናደርግ ነው። ጨበራ ጩርጩራ ብሔራዊ ፓርክ እንግዲህ በኮንታ ዞንና በዳውሮ ዞን አዋሳኝ የሚገኝ ፓርክ ነው። በዚህ ፓርክ ውስጥ እንግዲህ በርካታ እንስሳት፣ እጽዋትና እንዲሁም ደግሞ አዋፋት ሌሎችም የተፈጥሮ ሀብቶች ይገኛሉ። ምን ይመስላል የሚለውን እንግዲህ አብረን የምንከታተል ነው የሚሆነው። እዛ የሚጠብቁን የፓርኩ አስተዳዳሪ አሉ። ከኔ ጋር አብረን የምንመለከት ይሆናል። ጥሩ ቆይታ ይሁንላችሁ። ተሽኔና ሰላም ነው? ሁሉ ሰላም ነው? አማን ነው? እንኳን ደህና መጣ። እንኳን ደህና ቆየ። እንዴት ነው? ሰላም ነው? ሁሉ ሰላም ነው። እንግዲህ ዛሬ ጨበራ ጩርጩራን በደንብ ለማየት ነው ተዘጋጅተን የመጣ ነው። ታሳየናል ብለን እናስባለን። እንኳን በሰላም መጣችሁ። በጣም ደስ ብሎናል። እስከቻልን ያክል እናስጎበኛለን። መልካም ቆይታም ይኖረናል። በጣም አሪፍ እንዴ። እሺ እንግዲህ ተመልካቾቻችን ያው ጉዟችንን በመኪና ነው የጀመርነው። ተሺ ከዚህ ቀደም እንግዲህ በእርግጥ መሰረተ ልማት ምን ከመሟላቱ በፊት በእግር እንደሚኬድ ታሳቢ አደርጋለሁኝና እንደው በእግር ከዚህ ቀደም የሚጎበኙ ሰዎች ነበሩ ወይ? አሁንስ መኪና የመረጥ ነው ለምንድን ነው በእግር መሄድ አይቻልም ወይ? ምን ያክል ሄክታር ነው የሚለውን እስቲ ጠቅለል አድርገህ እየነገርከን እንሂድ። ጥሩ ጥያቄ ነው ያነሳልኝ። ምክንያቱም ይሄ ብሔራዊ ፓርክ 1410 ኪሎ ሜትር ስኩዌር ነው። በጣም ሰፊ ብሔራዊ ፓርክ ነው። ከዚህ ቀደም ባሉት ጊዜያት ውስጥ ፓርክ ውስጥ ለመግባት በጣም አስቸጋሪ ሁኔታ ነበረ። ምክንያቱም የመንገድ አክሰስ አልነበረው። ያ ባለመኖሩ የተነሳ ይሄን ውስጥ ለውስጥ የተለያዩ መስህቦችን ለማግኘት ከ2 እስከ 4 5 6 ቀኖችንም መዞር ይኖራል። ሳምንታትንም ሙሉ ዞረን አንዳንዴ ደግሞ ላይገኙም ይችላሉ። እንደዛ አይነት ነገሮች ነበሩ። ዛሬ ጊዜው ደረሰና ፓርኩ እጅግ በጣም የተሻለ ነገሮችን እያየን ነው። በእግር የምንሄድባቸው መንገዶችን በ2 ቀን የምንደርስባቸው መንገዶችን ዛሬ ላይ በ20 ደቂቃ በ10 ደቂቃ የምንደርስበት የመኪና መንገዶች ተሰርቶ አሁን ዛሬ ድለኛ አንተም ሆነ ዛሬ ከኛ ጋር በእግር ጉዞ ተርፈ ወደ መኪና ጉዞ እየሄድን ያለነው። ይሄ ብሔራዊ ፓርክ በዋናነት ሲቋቋም ዝሆንን ለመጠበቅ ነው። ትልቁ ኪ ስፒሺስ የሚባል ዝሆን ነው። ዝሆን ሲጠበቅ ውስጡ ላይ ያሉት የተለያዩ እንስሳቶች አሉ። ወደ 60 የሚያክሉት ትናንሽ እስከ ትላልቅ አጥቢ እንስሳቶች አሉ። ከራይኖ በስተቀር ትላልቁ 5ቶቹ ውስጥ 4ቱ እዚህ ብሔራዊ ፓርክ ነው የሚገኘው። ሌሎች አንበሳዎች አሉ። አባሸማኔ ያለ። ተመልካቾቻችን አሁን እንግዲህ ያው እዚህ ፓርክ ውስጥ ድንገት ነው ዝሆኖች ሊገኙ የሚችሉትና ያው ድምጻችንን ቀነስ ያደረግነው ለዛ ነው። ከጀርባችን ዝሆን እየተመለከተ ነው። ሰዓት የላቸውም ቋሚ ሰዓት ተሺ። ዝሆን የሚወጣባቸውና የሚገባባቸው ሰዓቶች አሉ። በተለይም በማለዳው እስከ 3 ሰዓት ባሉት ሰዓታት ውስጥ ዝሆኖችን ከየቦታው የሚሻገሩበት ካደሩበት ወደ ሌላኛው ቦታ የሚቀይሩበት ሰዓት አለ። ከቀን ደግሞ ከ11 ሰዓት ጀምሮ ደግሞ እንደዚሁ ከዋሉበት ቦታ ወደ ሌላኛው ቦታ የሳር ፍለጋና የውሃ ፍለጋዎችን ለማድረግ የሚወጡባቸው ሰዓቶች አሉ። ምንድነው የማይወዱት ነገር ማለት በሚወጡበት ሰዓት ላይ የሚረብሻቸው ነገር ምንድነው? አንደኛው ዝሆን በባህሪው ጸጥታ ቦታዎችን ይፈልጋሉ። ጸጥታ ቦታዎችን ይፈልጋሉ ሲባል ለራሳቸው ምግብ ፍለጋ በሚወጡበት ሰዓት ላይ ምንም አይነት መሰናክል እንዲገጥማቸው አይፈልጉም። የሰው ድምጽ አይፈልጉም። ሌሎች ደማቅ ነገሮችን በከለርም እነሱን የሚስብ ከለሮች ቀይ፣ ነጭ እና የተለያዩ የሚስባቸው ከለሮችን አይፈልግም። የማይሆን የሽቶዎችን ሽታ በመጠቀም ወይም በማሽተት ወደ ማህበረሰቡ የሚመጣውን ሰውንም ወይም በሚከተለውን አካል ሊያጠቁ ስለሚችሉ የማይፈልጋቸው ነገሮች አሉ። አሁን የሚያወጡት ድምጽ በቃ እንደዚህ ነው ድምጻቸው ወይስ የተለየ? እንግዲህ ድምጻቸው በተለያየ ጊዜ የተለያየ ድምጽ ነው የሚያሰሙት። አንድ ላይ ለመንቀሳቀስ ሲፈልጉ የሚያሰማቸው ድምጾች አሉ። ሰዎች በሚመጡበት ጊዜ የሚያሰማቸው የራሳቸው ድምጽ አለ። ሌላው ደግሞ አንዳንዴ ደግሞ በስርያ ጊዜ የሚያሰማቸው ድምጾች አሉ። እነዚህን ድምጾችን እኛ የፓርክ ሰዎች በግልጽ እንለያቸዋለን። አሁን የሚያሰሙት ድምጽ በራሳቸው
የሆነ አካል ወይም የሆነ ሰው ወደዛ አካባቢ እንደተጠጋና እንሰባሰብ የሚል ጥሪ አንዱ ለአንዱ እያስተላለፈ የሚመጣውን አደጋ በጋራ ለመመከት እየተጠራሩ እንደሆነ ነው ድምጹን የሚያሰሙትና የኛንም ድምጽ የሰሙበት ያሸተቱበት በሽታው ደግሞ የለዩበት ሁኔታ ነው ያለው። ምን ያህል ይሆናሉ አጠቃላይ ዝሆኖቹ? እንግዲህ እንደ ጨበራ ጩርጩራ ብሔራዊ ፓርክ ያለው ዝሆን ከ800 በላይ ነው። ይህም በሀገር ደረጃ ላይ ካሉት 1/3 ቁጥር በጨበራ ጩርጩራ ብሔራዊ ፓርክ ነው የሚገኘውና ከፍተኛ የዝሆን ክምችት ያለበት የውልደት መጠኑም ደግሞ ጤናማ የሚባል የውልደት ሁኔታ ነው ያለው። እስቲ ጉዟችንን እንቀጥልና ደግሞ ሌሎቹን እንመለከታለን። እሺ ተመልካቾች አሁን ደግሞ በዚህ በጨበራ ጩርጩራ ፓርክ ውስጥ 3ኛ ጨፌ የሚባለው አካባቢ ጋር ነው የምንገኘው። ፊት ለፊታችን እንግዲህ ጎሽ ነው እየተመለከትን ያለ ነው። ተሼ እኔ ጎሾቹ በጣም የገረሙኝ አንደኛ ለምንድን ነው እንደዚህ ጭቃ ውስጥ ተለውሰው ነበር መጀመሪያም ያገኘናቸውና የሚለወሱበት የተለየ ምክንያት አለ ወይ ምን ያክል ናቸው የሚለውን ደግሞ ጠቅለል ያለ መረጃ ስጠን እስኪ። ያው እያንዳንዱ የዱር እንስሳቶች የራሳቸው የሆነ ባህሪ ያላቸው እነዚህ ጎሾች ጭቃ ውስጥ የተኙበት ዋናው ምክንያት አሁን ያለው ፓርኩ ወይም ፓርኩ አሁን ያለበት ቦታ ላይ በጣም ከፍተኛ ሙቀት ስላለ ይህን ሙቀት ደግሞ ለመከላከል ቢያንስ ሰውነታቸው ላይ የተሻለ የቅዝቃዜ እንዲኖራቸው ወደ ጭቃ ውስጥ ገብቶ ራሳቸውን ሰውነታቸውን በጭቃ ላይ ያላውሳሉ። ከዛ መነሻ የሙቀቱን ለመከላከል የሚረዳቸው በጭቃና በውሃ ውስጥ ሲገቡ ስለሆነ ለዛ ነው ጭቃ ውስጥ አሁን ያገኘናቸው። አሁን በጣም እየገረመኝ ያለው ነገር አብዛኞቹ እንግዲህ የዱር እንስሳት ስንመለከት ህብረትን ነው መሰረት የሚያደርጉትና ያው ህብረት በእርግጥ ራሳቸውን ከጠላት ለመከላከል ነው። ግን እንደዚህ ነው በቃ የሁሉ ጊዜ እንቅስቃሴያቸው ወይስ ጠላት በመጣ በሚመስላቸው ጊዜ ነው ህብረትን ምርጫቸው የሚያደርጉት? አብዛኛው ጊዜ የጎሽ ባህሪው ቅድም ያልኩት ነገር እንደተጠበቀው ነው። የተለያየ አሁን የቆላ ዝንቦችም አሉ። እነዛ ዝንቦችንም ለመከላከል በጭቃ ውስጥ ይገባሉ። የቅድሙ ደግሞ የሙቀቱን መጠን ለመከላከልም እንደዚህ ይገባሉ። የተለያየ ጠላቶች ሲመጡ ደግሞ የሚከላከሉበት የራሳቸው ዘዴ አለ። በሚመገቡበት ቦታ ላይም የራሳቸው ዘዴዎች አሉ። አሁን ስናያቸው አሁን ከመነሳታቸው በፊት በተለያየ ዳይሬክሽን ነበር፣ በተለያየ አቅጣጫ ነበር የተኙት። አንዱ ወደ ግራ፣ አንዱ ወደ ቀኝ ወይም አንዱ ጀርባውን ሰጥቶ አንደኛው ፊቱን ወደ ሌላ ቦታ አሳይቶ ነው የተኙትና በተቃራኒ መልክ ነው የሚተኙት። ያ ለምንድን ነው? በተለያየ አቅጣጫ የሚመጡትን ጠላቶችን ቀድሞ ለይቶ ያን ጠላትን ለመመከት በየአቅጣጫው የሚመጣውን ነገር በየአቅጣጫው እያዩ ለግሩፕ ወይም ለቤተሰቡ መልእክት ያስተላልፋል። በነገራችን ላይ እዚህ ያው ጨበራ ጩርጩራ ፓርክ ውስጥ ያው ብዙ ጊዜ ስለ እንስሳቶቹና ስለ እጽዋት ይነሳል እንጂ የተለያዩ ፋውንቴኖችም ሀይቆችም እንዳሉ ይነሳልና እስኪ ስለነሱ ደግሞ ንገረኝ። ምን ያክል ፋውንቴኖች ምን ያክል ሀይቆች ናቸው? እነዚህ መስህቦች ውስጥ አንደኛው የውሃ ክፍል ነው። ከውሃ ክፍል አንጻር 6 ሀይቆች በውስጡ ይገኙበታል። ሌሎች ወደ 60 የሚያክሉ ወንዞች ከዚህ ብሔራዊ ፓርክ ተራራማ ስፍራዎች እየፈለቁ ለግቤ 4 ሃይድሮኤሌክትሪክ ማመንጫ ድረስ ውሃዎችን ከዚህ ፓርክ እየፈሰሱ ወደዛ የሚገቡበት ሁኔታዎችም ስላሉ ይሄ ፓርክ ብዙ ፋይዳ ብዙ አስተዋጽኦ ለሀገር ኢኮኖሚም ለማህበረሰቡም ያበረከተ ነው ያለው። ተሼ እንግዲህ ከዛ ሞቃታማ መንገድ እንግዲህ አሁን በጣም ቀዝቀዝ ያለ ስፍራ ላይ ደርሰናልና ይሄ ፏፏቴ ምንድነው የሚባለው? ስያሜው ምንድነው? ርዝመቱ ምን ያክል ነው? ጠቅለል ያለው መረጃ ደግሞ ንገረን። አሁን እንግዲህ የምንገኝበት ቦታ ባርቦ ፏፏቴ የሚባል ነው። በብሔራዊ ፓርክ ውስጥ ከሚገኙ 5ቱ ፏፏቴዎች አንዱ ነው። የፏፏቴው ርዝመቱ ወደ 50 ሜትር የሚያክል ነው። እንግዲህ ከላይ የሚታየው ፏፏቴው በተለይም አሁን በጋ ወቅት እንደመሆኑ መጠን የውሃ መጠኑ ትንሽ ቀንሷል። በክረምት ወቅት ሲሆን እዚህ ቦታ ላይ ተቀምጠን ይህን ፏፏቴ ማየት የማንችል በሩቁ ነው ማየት የምንችለውና ውሃው ግፊቱም ከባድ ነው። ሰዎች መዋኘት ይችላሉ እዚህ? እንግዲህ መዋኘት ይችላል፣ እንደየፍላጎት ነው የሚሆነው። እንደኔ አይነቱ ዋና ማይችል ሰው እዚህ ቦታ ላይ አይገባም። እንዳንተ አይነቱ ደግሞ ዋና የሚችል ከሆነ ገብቶ መዋኘት ይችላል። ያው እኔም በርግጥ አልችልም እንጂ ያው ሞክረው ነበር። ድንጋዩም ብዙ የለም፣ ዙሪያው ላይም ምንም ለደህንነት ስጋት የሚሆኑ ነገሮች ስለሌሉ ዋና የሚችል ሰው ይዋኛል።
ክቡራን ተመልካቾቻችን እንግዲህ ጨበራ ጩርጩራ ብሔራዊ ፓርክን በቻልነው መጠን እንግዲህ መሰረታዊ የሚባሉ ነገሮችን ለመቃኘት ሞከርን። በእርግጥ አጠቃላይ ፓርክ ውስጥ ያሉ ነገሮችን ለመመልከት 4-5 ቀን ይፈጃል። እኛ በጥቂቱ ያክል ለመመልከት ነው ሙከራ ያደረግነው። በርካታ ነገሮችን አየን። ዝሆኖችን ተመልክተናል፣ ጎሽ አይተናል፣ ፏፏቴ አይተናል፣ ሐይቅ አይተናል። በጣም ብዙ ነገሮችን ነው በዚህች እንኳን ደቂቃ ውስጥ ማየት የቻልነውና በጣም ደስ የሚል ቆይታ ነበር የነበረኝ። እኔ በግሌ 2 ነገሮች ተሰምቶኛል። አንደኛው ድካም አለው፣ ፀሐይና ነፋሱ ይፈራረቃል። ነገር ግን ደግሞ ያንን የሚያስረሳ ደግሞ በጣም ደስ የሚል ነገር ነው የምንመለከተውና ያንን ድካም መርሳት ችያለሁ ብዬ አስቤያለሁ። በጣም ነው የማመሰግነው። ተሻንተም ተዘዋዙረን እንግዲህ ያለው ነገር ስላስመለከትከን በጣም አመሰግናለሁ። እኛም እንግዲህ እዚህ ቦታ ላይ መጥተህ ይሄን ያክል ተፈጥሮ ሀብቱንና ውብ የሆኑ የቱሪስት መስህቦችን ዞሬ በማየት ይሄን ያክል ያንተ ውስጣዊ ደስታን በመግለጽ በጣም ደስ ብሎኛል። እንግዲህ ያው ጨበራ ጩርጩራ ብሔራዊ ፓርክ እጅግ በጣም ውብና ድንቅ ተፈጥሮ ሀብት ያለበት ቦታ ነው። ይሄን ተፈጥሮ ሀብት ደግሞ አምቆ የያዘውን ብሔራዊ ፓርክ ማንኛውም ኢትዮጵያውያን ትውልደ ኢትዮጵያውያን ከኢትዮጵያም ውጪ ያሉት የውጭ ሀገር ዜጋም ቢሆን ይሄን አካባቢ ላይ ያለውን መስህቦችንና ሀብቶችን የሀገር ሀብት እስከሆነ ድረስ የራስ ሀብት ነው። ይሄን ደግሞ አውቆ ሌላውንም የማሳወቅ ኃላፊነት የሚጠበቅብን ስለሆነ ኑ ጨበራን እዩ፣ ጎበኙ፣ መንፈሳችሁንም አድሱ። የተሻለ ብሔራዊ ፓርክ ስለሆነ መታችሁ ጎበኙን የሚል መልእክት ለማስተላለፍ ፈልጋለሁ። በጣም አመሰግናለሁ። ተመልካቾቻችን ቆይታችን እንደሚመስለው መልካም ጊዜ ሆነላችሁ። እሺ በድጋሚ በጣም አመሰግናለሁ።